بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله رحمة واسعة. يقول الشيخ رحمه الله فيه مسائل إن شاء الله بالله سبحانه وتعالى فقد زاري ما أنه كتاب التوحيد درساتنا مهنا ومتمرتاتنا فيه مسائل كمروا هنا مانو إن شاء الله جل وعلا. ترانتنا مانو يتملكتنا باب قول الله تبارك وتعالى ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريد نعم باب من جهد شيء من الأسماء والصفات. يعني الله سمنا بها يوجن يوجز هنا أكل بتملكته كأسلمنا مانو ندمي وطا بتم كبار هنا ወንጀል እንደሆነ ማለት ነው ተመልክተና አይተን ነበር። ከባቡ የምንይዘው ፍሬ ሐሳብና ቁም ነገሮችን ኢንሻአላህ እንመለከታለን። فيه مسائل አሉ እዚህ ማለት ነው ባብ ላይና ራስ ላይ ማለት ነው የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ ይሉናል እኔ ማለት ነው ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ። አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ከባቡ ከምንረዳው ነጥብ ማለት ነው عدم الإيمان بجحد شيء من الأسماء والصفات. عدم يعني اندمي طفا يتنال ማለት ነው عدم الإيمان يعني ማለት ኢማን እንደሚጠፋ አይተናል ይያሉ ነው። ኢማን የሚባለው ነገር እንደማይገኝና እንደሚጠፋ ማለት ነው ተመልክተናል። بجحد በማውገዝና በመካድ ማለት ነው። بجحد ማለት እያወቁ በማውገዝ ማለት ነው። جحد ማለት الإنكار مع علم የታወቀ የሆነውን ነገር ማውገዝ ማለት ነው። ግልጽ ብሎ ፍንትው ብሎ የታወቀ የሆነውን ነገር ሰውየው አልቀበልም ብሎ የሚያወግዝ ከሆነ ይባላል ጀህድ ተብሎ ይጠራል። ስለዚህ ዘይ عدم الإيمان ኢማን የሚባለው ነገር እንደሚጠፋ يعني ማነው ሰውየው አማኝ ነበረ ነገር ግን ኢማኑ እንደሚጠፋበት ምን በማድረጉ بجحد በማውገዙ شيء የሆነ ነገር ማለት ነው በማውገዙ የሆነ ነገር ካወገዘ አንድም ቢሆን ትንሽም ቢሆን በማውገዙ ማለት ነው بسبب جحده በማውገዙና በመካዱ ምክንያት ማለት ነው እንደሚከፍር ኢማን የሚባለው ነገር እንደሚጠፋ ማለት ነው ተመልክተናል። من الأسماء والصفات من الأسماء ከስሞች ማለት ነው بمعنى ማለት ነው ከአላሁ ስብሓነሁ ወተዓላ ስሞች ትንሽም ቢሆን ማለት ነው ያወገዘና والصفات ከባህሪያቶችም ማለት ነው የአላሁ ተባረከ ወተዓላን ስምና ባህሪያቶች ቁርአን ላይ የጸደቁ ወይም ደግሞ ሐዲስ ላይ ሳቢትና ጸድቆ የመጣውን ሰሒህ ሆኖ ከመልእክተኛው አለይሂ ሰላቱ ወሰላም ጸድቆ የመጣው የሆነውን ማለት ነው የአላህን ስምና ባህሪያቶችን በተመለከተ አይ አእምሮዬ ያልተቀበለውም እኔ ማለት ነው አእምሮ ሊቀበለው አልቻለም ብሎ ማለት ነው ካወገዘና ከካደ ኢማኑ እንደሚጠፋ ከእስልምና ማኑ እንደሚወጣ ማለት ነው ተመልክተናል ነው። ምክንያቱም ይሄን ያየነው አላሁ ተባረከ ወተዓላ ያኒ ኩፋሩ ቁረይሽን የቁረይሽ ከሃዳያኖችን ምን ብሏቸዋል? ያኒ መልእክተኛውን አለይሂ ሰላቱ ወሰላም ስጁድ ላይ ያ ረህማኑ ያ ረሂሙ እያሉ ዱዓ ሲያደርጉ ምንድነው ረህማን እኛ ረህማን የሚባል አናውቅም ብለው ሲክዱ አላህ ምን አለ? ወሁም የክፍሩነ ቢረህማን ረህማን በሚለው ስም እኮ ከሃዳያኖች ይክዳሉ ብሎ አላሁ ተባረከ ወተዓላ ስለተናገረ ማለት ነው። خيرا ስለዚህ የአላህን ስምና ባህሪ ያወገዘ ይሆን አካል አንድን ቢሆን ማን ያወገዘ ይሆን አካል ከስምና ማን ይወጣል ማለት ነው። ስለዚህ አንድን የአላህን ስምና ባህሪ አውግዞ ያኒ ከስምና የሚወጣ ከሆነ فكيف بمن انكر الاسماء والصفات بالكليه የአላህን ስምና ባህሪያቶችን በጠቅላላ ማለት ነው ሙሉ በሙሉ ያወገዘና የካድ ይሆን አካል ያኒ ማን እንደሊሆን ነው ማለት ነው። ስለዚህ هؤلاء الجهميون وكذلك والمعتزله والاشاعره والصوفيه والاحباش እነዚህ ማለት ነው الذين ينكرون اسماء الله تبارك وتعالى وصفاته የአላሁ ሱብሓነሁ ወተዓላ ስምና ባህሪያቶችን የሚያወግዙ የሆኑ አካላቶች ማለት ነው እነሱ እንዴት ሊሆን ነው ጉዳዩ ነው በጣም ከባድና الامر شديد ከባድና የከበደ የሆነ ነገር ነው የሚሆነው ማለት ነው። نسأل الله السلامة والعافية. خيرا الثانية ሁለተኛቱ መስአላ ተፍሲሩ አየቱ الرعد
ተፍሲሩ ትርጓሜን አይተናል። አየቲ የአንቀጽን ትርጓሜና ማብራሪያዋን ተመልክተናል። الرعد ሱረቱ الرعد ላይ የተጠቀሰችውን አንቀጽ ማለት ነው ትርጓሜ አይተናል። ናም ሱረቱ الرعد ምንድነው? እሱም ወሁም የክፍሩነ ቢርረህማን የሚለው አንቀጽ እንደሆነ ተመልክተናል። ወሁም የክፍሩነ ቢርረህማን የሚለው እንደሆነ ማለት ነው። ይሄን ማለት ነው አይተናል ነው። خيرا الثالثة ሶስተኛይቱ መስአላ ተርኩ التحديث ተርኩ መተው እንዳለብንም ተመልክተናል። መተው እንዳለብን التحديث ሰዎችን መንገር መተው እንዳለብን ለሰዎች መንገርን መተው እንዳለብን ማለት ተመልክተናል። ቢማ በነገር ላ يفهم በማይረዳው የማይረዳው የሆነው ነገር السامع ሰሚውና የምንናገረው የሆነው አካል እኛን የሚያዳምጠው የሆነው አካል የማይሰማ ከሆነ بمعنى ማነው ወኑ የማይረዳው ከሆነ አእምሮ የማይደርስበት መስአላ ከሆነ ሰውየውን ማለት ነው መንገር እንደሌለብንና በል ማለት ነው መንገራችንን መተው እንዳለብን ተመልክተናል። ናም ተርኩ التحديث ማለት ማውራትን መተው ማለት ነው። መንገርን መተው ቢማ በነገር ማለት ነው። ላ يفهم ያኒ ማነው በማይረዳው በሆነው ነገር السميع የሚሰማንና የምንነግረው የሆነው አካል የማይረዳው የሆነውን ነገር መንገርና ማስተላለፍ እንደሌለብን ተመልክተናል። ይሄ ግን ማለት ነው ያኒ ማነው አልአስማ ወሲፋት ያኒ ማለት ነው የሆነ እንደሆነ ሲቀር የአላህን ስምና ባህሪ በተመለከተ ግን ማንኛውም ማለት ነው እንደሆነም ይናገራል። بمعنى አነጋገራችንን አሳምረን ቀዋዒዶችንና ضوابطዎችን እንነግራቸዋለን። ቢላ ተምሲል ወላ ተዕጢል ወላ ተክይፍ ወላ ወከذلك ወላ ተምሲል የሚለውን ነገር ያኒ አህሉ ሱና ወልጀማዓዎች የአላሁ ተባረከ ወተዓላን ስምና ባህሪያቶችን ሲያጸድቁ ያኒ ማለት ነው የሚያጸድቁበት የሆነ መሰረትና መርህ አላቸው፣ ህጎች አሉ። እነዛን በህጎቹ መሰረት ያኒ ማለት ነው የአላሁ ተባረከ ወተዓላን ስምና ባህሪያቶችን እናስተምራለን ለሰዎች ማለት ነው። እና ነገር ግን ከነዚህ ከአላህ ስምና ባህሪያቶች ውጪ ከሆኑ ግን ሌላ መስአላ አእምሯቸው ይርቃቸዋል። አእምሯቸው ያኒ ምንነግሩ የሆነ አካል አይረዳውም ብለን የምናስበው ነገር መንገርና ማስተላለፍ ማለት ነው አያስፈልግም ማለት ነው። ምክንያቱም አሊ ረዲየላሁ ተዓላ አንሁ ምን ብሏል? ሐዲሱ الناس بما يعرفون ብሎ ማለት ነው ተናግሯል። አቱሪዱነ አን يكذب الله ورسوله ብሎ ማለት ነው ተናግሯል። بمعنى ማለት ነው ሐዲሱ الناس بما يعرفون ሰዎችን ማለት ነው በሚያውቁት አእምሯቸው በሚደርስበት ቀድር ማለት ነው የሚረዱትን ይረዱልኛል ብላችሁ የምትሉትን ነገር ንገሩ ስለዚህ የማይረዱት ከሆነ ሰውየውን አሁን ይሄን ብነገረው አይረዳውም አይገባውም ብለን የምንል ከሆነ መንገር አያስፈልግም። እናም ያኒ ማነው ቀጥሩ ምን አለ? አቱሪዱነ አን يكذب الله ورسوله አላህና መልእክተኛው ለሰዎች የማይገባቸውን ነገር ነግራችሁ አላህና መልእክተኛው እንዲስተባበሉና አላህና መልእክተኛው እንዲዋሹ بمعنى ውሸትን ነው የሚናገሩት እንዲባል ያኒ ማለት ነው ታስባላችሁ ትፈልጋላችሁ ብሎ ማነው ተናገረ ተቆጥቶ ማለት ነው። ምክንያቱም ሰውየው አእምሮ የማይደርስበትን ነገር ከነገርነው ያከብርና አረና አልቀበልም ብሎ ሲል የአላሁ ተባረከ ወተዓላን ቃልና የመልእክተኛውን አለይሂ ሰላቱ ወሰላም ንግግር ማነው ስለሚመልስ ማለት ነው። ስለዚህ አላህንና መልእክተኛውን እያስዋሸ ስለሆነ ከባድ የሆነ ወንጀል ላይ ስለምንጥለው ስለዚህ አንናገርም ማለት ነው። الرابعة አራተኛይቱ መስአላ ذكر العلة ذكر እንደተወሳ አይተናል። العلة ምክንያቱ እንደተወሳም ደግሞ አይተናል። ምክንያቱ እንደተወሳ بمعنى ለሰዎች አእምሯቸው የማይደርሰውን የማይገባቸውን ነግረን እኔ ከመንገድ የተከለከለበት ምክንያቱን አይተናል። ለምንድን ነው ሰዎችን የማይገባቸውን አእምሯቸው የማይደርሰውን ነገር መንገር አይቻልም ብሎ አሊ ረዲየላሁ ተዓላ አንሁ የተናገረው ለምንድን ነው? ቀጥሎ ተናግሯል። አቱሪዱነ አን يكذب الله ورسوله አላህና መልእክተኛው እንዲስተባበሉ ነው እንደምትፈልጉት? ሰዎች አእምሯቸውን የማይደርሰውን ነገር ነግራችሁ አላህንና መልእክተኛውን እንዲያስዋሹ ነው የምትፈልጉት ብሎ ተናገረ ማለት ነው። ስለዚህ ያኒ ማነው የተከለከለበት ሰዎችን ያኒ ማነው በአእምሯቸው ልክ መንገር አለብን ያለው አላህንና መልእክተኛውን እንዲያስተባብሉ ነው ማለት ነው። خيرا እና ذكر العله ምክንያቱ እንደተወሳ አይተናል። አንሁ እስም ደግሞ ምክንያቱ ምንድነው? يفضي ያኒ ያደርሳልና يفضي ማለት ስለሚያደርስ ነው። ኢላ ወደ ማለት ነው ተክዚብ الله ورسوله ኢላ ወደ ማለት ነው ስለሚያደርስ ነው። ተክዚብ الله አላሁ ሱብሓነሁ ወተዓላ ወደ ማስተባበል ማለት ነው። አላህን ወደ ማስዋሸት አልቀበልም ሲል አላህን እንዳስዋሸ ስለሚመደብ ማለት ነው። አላህን ወደ ማስተባበልና ወደ ማስዋሸት ስለሚያደርስ ወረሱሊሂ እንደዚህ ሁሉ ማለት ነው መልእክተኛውም ሰለላሁ ዐለይሂ ወዐላ ወሰለም ወደ ማስተባበልና ወደ ማስዋሸት ማለት ነው ደረጃ ስለሚያደርስ ለዚህ ነው የተከለከለው። ወለው እንደውም እንኳን ማለት ነው ወለው ለም የተዓመድ ባያስበውም እንኳን አልሙንኪሩ የሚያወግዙ የሆነ አካል የአላህን ስምና ባህሪ አልቀበልም ብሎ ማለት ነው
አእምሮ ያልደረሰውም ብሎ የሚያወግዘው የሆነው አካል የመልእክተኛውን ንግግርና የአላህን ንግግር መመለስና ማስዋሸት እንኳን ብሎ ባያስበውም ሰውየው እኮ አያስበውም ፊነዘሪሂ በመልከታው አእምሮ ስላልተቀበለው ብቻ ነው የመለሰው እንጂ የአላህን ንግግርና የመልእክተኛውን አለይሂ ሰላቱ ወሰላም ንግግር እየመለሰ አይደለም። ስለዚህ ወለው ለም የተዓመድ ባያስብም እንኳን አልሙንኪሩ የሚያወግዘው አልቀበልም የሚል የሆነው አካል አላህንና መልእክተኛውን ማስተባበልን እንኳን ባያስብ ማነው አስተባበለ ተብሎ ስለሚባል እሱ እንኳን በልቡ ባያስበውም አልቀበልም ማለቱ እንዳስተባበለ ስለሚቆጠር ማነው መንገር አያስፈልግም ክልክል ነው ማለት ነው ብለን እንላለን ማለት ነው። الخامسة مستنية مسألة في الحساب كلام ابن عباس رضي الله عنه كلام نجر تملكتنا ابن عباس يا عبد الله ابن عباس مرت نجر تملكتنا كلام نجر تملكتنا ابن عباس يا عبد الله بن عباس نجر أي تنال تملكتنا لا مالتنا من ملون ما نجر تملكتنا لمن لا كلماتنا استنكر لا وجز له أكل شيئا يهون النجر لا وجزوا لهن أكل إن دل مالتهم تملكتنا من ذلك يا الله سمنا بهاري بتملكته يعني يمي وراي هون حادث بمي سما جزي لا وجزوا لهن أكل إن دل مالتهم تملكتنا من إن دل وأنه أهلكه وأنه ين مملسو على كبن مالته أهلكه إن دات أفوه تملكتنا بما أنا مالتنا من بروتنا ورد ما فرقوا هؤلاء إن زيج مالتهم مفراتنا من قتل من دنيا من قتل كذا ብሎ ተናገረ ማለት ነው። የጅዱነ ሪቀተን عند محكمه بمعنى ግልጽ ያለና ፍንትው ያለ የሆነ መረጃ ሲደርስላቸው የሚያውቁት መረጃ ሲነገራቸው ደስ ብሏቸው ይቀበላሉ። يعني ويهلكون عند متشابهه بمعنى متشابهና አእምሯቸው ያልደረሰበትን ነገር የአላህን ስምና ባህሪ ሲነገራቸው እንደገና ማን ይሻሻሉ ምንድነው እነዚህ ሰዎች የሚሰሩ ብሎ ማን ተናገረ ማለት ነው። ስለዚህ እዚህ ላይ የአብዱላህ ብን አባስ ነገር ማን የሚያስዘነ ምንድነው የአላሁ ተባረከ ወተዓላ ስምና ባህሪ እስከሆነ ድረስ ከተከለከለው علي رضي الله عنه حدث الناس بقدر ما يعرفون او بما يعرفون የሚለው ንግግር ውስጥ እንደማይገባ ማለት ነው። بل الاسماء والصفات نعم لابد يعني ان نعلم الناس ሰዎችን መንገር ያስፈልጋል። يعني የአላህን ስምና ባህሪያቶች ውጭ ባለው መስአላ ነው ሰዎችን يعني ማለት ነው حدث الناس بقدر او بما يعرفون ብለው የምንለው ብለን እንላለን ማለት ነው። የአብዱላህ ብን አባስ ንግግር የዓሊይን ንግግር ማለት ነው ይፈስረዋል ይተረጉመዋል ማለት ነው። خيرا ثم قال الشيخ رحمه الله تعالى يعني باب قول الله يعني تبارك وتعالى باب قول الله سبحانه يعرفون نعمة الله ثم ينكرونها بلو مالتهم تناقر باب رأسنا ولا قول الله تعالى يا الله سبحانه وتعالى نقر بتملكتين من ناقر هنا رأسنا ولو من ملو نقر يعرفون نعمة الله ثم ينكرونها إلى الله تبارك وتعالى يعرفون يوقال لكو بلو تناقر الله تبارك وتعالى يعرفون يوقال للال نزاك هذه كفار يعني مالتنا ቁረይሽ ማለት ነው። የቁረይሾች ወይም ደግሞ የመካ ከሃዲያኖች እኮ ያውቃሉ ኒዕመተላህ የአላሁ ሱብሓነሁ ወተዓላ ማኑ ጸጋን ማለት ነው ያውቃሉ። አላህ የዋለላቸውን ጸጋ በእነሱ ላይ የዋለላቸውን መልካም ነገርና ጸጋውን ያውቃሉ። አላህ እንደዋለላቸው ያውቁና ثم ከዛ በኋላ ينكرونها ያወግዟታል መልሶ ያወግዙታል ማለት ነው። እንደነው የሚያወግዙት ሲባል بمعنى የአላሁ ተባረከ ወተዓላ ኒዕማ ጸጋውን ካወቁ በኋላ አላህ እንደዋለላቸው ከተረዱ በኋላ እንደገና ثم ينكرونها ከዛ በኋላ ማለት ነው ያወግዟታል። يعني ማለት የአላህን ኒዕማ ይክዳሉ ያወግዛሉ የተባለው ለምንድን ነው? يعني بإضافتها إلى غير الله تبارك وتعالى كالله سبحانه وتعالى وجود الأكل بمستقاته بمعنى لك هون زناب من سيور إندا سالفنا يهر أس كالفوا باب ما جاء يعني في الأنواع كوكب بتملكته كواكبتوشن بتملكته ያወራንበት ርዕስ ላይ ርዕስ ጋር የተያያዘ ነው። እነዛ ሰዎች መካ ሙሽሪኮች ዝናብ በሚወርድበት ሰዓት ምን ነበረ? ወተጀዓሉነ ሪዝቀኩም አንኩም ትከዚቡን የሚለው ማለት ነው። ያኒ ማለት ነው እናንተ እኮ ሲሳያችሁን ዝናብ ሲወርድ ዝናብ የወረደው ኒዕማ ከአላህ ውጭ ወዳለ አካል ታስተጋላችሁ። بمعنى مطرنا بنوء كذا وكذا ይሉ ነበር። بمعنى ማለት ነው ዝናብ ሲወርድ ገሌ የሚባለው ኮከብ እኮ ስለወጣ ነው ዝናቡ የጠጣ ነው። ስለዚህ ያኒ ዝናቡ የጣለበትን ኒዕማ የዝናቡ የወረደበትን ወዴት ያስጠጋሉ? ወደ ዝናቡን ያወረደው አላህ ከመሆኑም ጋራ ወደ ኮከቡ ያስጠጉታል። ይሄ ዝናቡ እኮ የወረደው ገሌ የሚባለው ኮከብ ስለወጣ ነው ብለው ይሉ ነበር። እና አሁንም እዚህ ላይ
يعرفون نعمة الله يا الله يواللاቸውን ጸጋ ያቁና ይረዱና ثم ከዛቡሃ لا ينكرونها ያወግዟታል ይክዳሉ አልহামዱሊላህ ብለው አላህን ማመስገን ሲገባቸው አይ ያኔ ማለት ነው ይሄ እኮ ገንዘብ ሲሰጣቸው ጤና ሲሰጣቸው ወይም ደሃ ሆኖ ገንዘብ ሲሰጠው በላቤ እኮ ብዙ ለፍቼ ይላል እንግዲህ ላቤን ጠባርጌ እኮ ያገኘው ገንዘብ ነው ይላል እንግዲህ ይመጻደጋል ወይም ደግሞ ማለት ያኔ ማለት ነው ከአባቶቼ የወረስኩት እኮ ነው ከእኔ ከልጅ ከአቅድሚያቶቼ የወረስኩት ገንዘብ ነው አላህ ሰጠኝ አይልም ማለት ነው አላህ እንዳለላቸው ያውቃሉ ገንዘቡን ነገር ግን አላህ ሰጠኝ አልহামዱሊላህ ብለው ሳይሆን የሚሉት ይሄ እኮ ከአባቴ ያገኘሁት ገንዘብ ነው በእንደዚህ ያደረኩት ነው እያለ ያኒ ይኮራል ማለት ነው ይሄ ነው ثم ينكرونها ከዛ ካወቋት በኋላ አላህ እንደዋለላችሁ ካወቁ በኋላ ከዛ ያወግዟታል የአላህን ኒዕማ ያወግዛሉ ማለት ነው لا يؤدون شكر نعمتها ማለት ነው የአላህን ጸጋ የዋለላችሁን ማመስገንን አያደርሱም አልহামዱሊላህ ብሎ አይሉም በል ይኮራሉ ማለት ነው ያኒ አይኮ ከአባቴ የወረሱ ገንዘብ ነው እያሉ ወደ አባታቸው ያስጠጋሉ ማለት ነው ይሄ የተከለከለ የሆነ ነገር ነው ኸይረን ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ይህም ባብ ከኪታቡ ተውሂድ ያመጡት ለምንድን ነው የሚለው ነገር ስንመለከት አራደ المصنف بهذا الباب ያይማኑ በዚህ ርዕስ ላይ ሼኽየው የፈለጉት ምንድነው በያነ وجوب ተአዱብ مع الربوبيه ከአላሁ ተባረከ ወተዓላ ከጌትነቱ ጋር ስነ ስርዓት እንዲኖርን አደም ማዛለብን ከአላህ ጋር فلا بد أن نتأدب على الله مع الله تبارك وتعالى كالله سبحانه وتعالى قال أدب سنة سرعة يسفل قال بمن أدب من نزو حتى بنقراش نكون مرتنا سن الناقر الله مالت يعني حتى بتجنب الألفاظ الشركية شركاوي يهونو قالاتوچن بمراق مالتنا شركاوي يهونو ወደ ሽርክ የአላህ ያኒ የሚያዳርሱ ነው የሆኑ ቃላቶችን መናገር የተከለከለ ነገር ነው ማለት ነው مثلا خفي አሁን ሽርክ ላይ መስለን ይችላል ያኒ ማን ንግግሩ በጣም የተደበቀ ከመሆኑ ተነሳ ሽርክ ላይ መስለን ይችላል ሽርክ የሆኑ ነገራቶችን እኛ እንኳን ቢደበቁብን እንዳንሰራ መጠንቀቅ እንዳለብን ማለት ነው ለማስረዳት ነው مثلا አሁን ለምሳሌ ሽርካዊ የሆኑ ንግግሮች ሰዎች ሽርክ የማይመስላቸው ነገር ግን ሽርክ የሆነ ብለን ብናስብ አሁን ለምሳሌ ከንስበት النعم الى غير الله الله በእኛ ላይ የዋለልን ጸጋ ከአላህ ውጭ ወዳለ አካል ማስጠጋት በመዓና ይሄ እኮ ጸጋ ያኒ ገንዘቡን ያገኙት ከአባቶች ወርሽ ነው አባቴ ስንት ለፍቶ ያኒ ያመረተው ያ ምንድነው ያካበተው የሰበሰበው ገንዘብ ነው ስንት ለፍቼ ወይም ደግሞ ላብን ጠባርጊ ኩማን ማን የሰበሰብኳ ገንዘብ ነው ይላል እንግዲህ አልহামዱሊላህ አላህ ሰጥቶኛል አይልም ማለት ነው ስለዚህ ይሄ ንግር ራሱ ይሄን ገንዘብ እኮ ከአባቶች የወረስኩት ነው ብሎ ማለቱ ሽርክ ነው ሽርክ ነው ለነጠነቀቅ ይገባል ማለት ነው ሽርክ ላይ መሰለኝ ስለሚችል ነው ምክንያቱም لأن ذلك ينافي كمال التوحيد የተውሂድን ሙሉነት ይጋጫል የተውሂድ ሙሉነት ይጋጫል ያኒ ማነው አልহামዱሊላህ ብሎ ማለት ተውሂድ ሲሆን ያንን ኒዕማ ደግሞ ከአላህ ውጭ ወዳለ ማነው ምናስጠጋ ከሆነ ምን ሊባል ነው ያኒ ማነው ተውሂድ ማነው ይጋጭብናል ማለት ስለዚህ ያኒ ሽርክ የማይመስሉና ነገራቶችን መጠቀቅ እንዳለብን ይሄም ቃል ክልክል እንደሆነ ይሄን ነገር ይሄን ባብ አቅድ ያደረጉትም አብዛኛው ሰው ስለሚሰራው ይሄን ነገር ስለ ገንዘቡን አላህ ያኔ ይዋልላችሁ ምን ያውቁና ነገር ግን ከአባቶች እኮ የወረሱ ገንዘብ ነው ይላል ይሄ ሽርክ ነው ራሱ ማለት ነው አልহামዱሊላህ አላህ የሰጠኝ ገንዘብ ነው ብሎ ወደ አላህ ነበር ማስጠጋት ያለብን ማለት ነው ኸይርን እና ከዚህ ለመከልከል ነው ይሄን ነገር ከማስጠንቀቅ የአላህን ጸጋ በእኛ ላይ ይዋልልን ጸጋ ከመካድ ለማስጠንቀቅ ነው ማለት ነው قالنا يعرفون نعمة الله ثم ينكرونها بلو ما نتناقر قطروا من الال وأكثرهم أبزهن يوچو سوچ هم وأكثرهم الكافرون أبزهن يوچو كهادوش ناتشو يا الله نسقى آسركم آمنهم الله تبارك وتعالى نايا مسقنو تميلال الله تبارك وتعالى ماتنهم خيرا سلزي الله نسقى يواللن الحمد لله بلن الله نما مسقن يالبننو قال مجاهد ابن جبر تبر متطرو هنا اني ታላቅ ሆኖ ኢማሙ المفسرين وشيخ شيخ المفسرين ከሙፈሲሮች በጣም ትልቅ ሙፈሲር ተብሎ የሚጠራው በተፍሲር ላይ يعني ማነው تلميذ من تلاميذ عبد الله بن عباس رضي الله عنه የአብዱ ላህ ብን አባስ ደረሳ ነው ማለት ነው አብዱላህ ብን አባስ መልእክተኛው አለይሂ ሰላቱ ወሰለም ምን ብለዋል አንዴ እጃቸውን ከትካሻው ላይ አድርገው اللهم علمه التأويل وفقهه في الدين ዲንን ማለት ነው አስረዳው ቁርአንን መተርጎም እንደሞ እንዲተረጉም አሳውቀው ቁርአንን ብለው ዱዓ አድርገውለታል ሙጃሂድ የአብዱላህ ብን አባስ ደረሳ ነው ምን ይላል في ترجمته
ተርጀማ ሲሰጥ አብዱላህ ብን አባስን ሲናገር እኔ ይላል ማለት ነው ቀራአቱል ቁርአን ሚን ሱረቲል ፋቲሃ ኢላ ሱረቲን ናስ على ابن عباس رضي الله عنه أقيفه آية بعد آية آية بعد آية آية بعد آية للمرتين بمعنى كعبد الله بن عباس رضي الله عنه يعني مالتنا كسورة الفاتحة جمري اسك سورة الناس درس انتبهوا كسورة الفاتحة اسك سورة الناس درس تفسرون قريتشوال لهن أقيفه آية بعد آية ايان داندو انقص ياسقومفون اذاني الحمد لله رب العالمين ما معناها إياك نعبد ما معناها ترجم من دنو قل هو الله أحد ما معناها وكذلك ليس كمثله شيء وهو السميع البصير ما معناه الرحمن على العرش استوى ما معناه ترجم من دنو انسى حسابه الرحمن ايان داندو انقص ياسقومكوت قرآن نسترجم يوالو هلال سلازي من القرآن من ردو أهل السنة والجماعة الكتاب والسنة بفهم السلف الأمة على منه بمعنى قرآن حديث ما نينغام بقرآن مرجع سلا درجة بحديث قال رسول الله عليه الصلاة والسلام يعني ما نقول تقبلنا فينا ما تعرف لا يعني ما نو أن القرآن حديث سامت بنا بفهم من بما نرى هذا بلو يقدبوتال أهل السنة والجماعة يقيدون الاستدلال بالكتاب والسنة بفهم سلف الأمة بقرآن بارس بيتش مرجع ما رجع بما نرى هذا بلو تيقالوا بفهم سلف الأمة يزيج أمة قراموش من الصحابة والتابعين وتابعهم بالنزي ثلاثة القرون المفضلة بلاج من بالصوص كفل زمنوش من الصحابة والتابعون وأتباع التابعين النزي صوص كفل زمنوش يعني ما نو بتردد تعرضنا القرآن هذا نرد على الموت كذبوا على يموت السوتش كذبوا على يموت السوتش يعني ما نو بامت تعرض القرآن هذا نرد مرة هذا ليس مذهب السلف مذهب أهل السنة والجماعة من يجي هنا أنجكو أهل البدع صوفي يومكو شركي يسرى قال الله تعالى للي جلال وكذلك أحباشم قال الله تعالى قال رسول الله يلو يورو يجلالو ضيف هنا رس مالتنا ويضيف هنا موضوع يتكذب يتواش هنا رس بمركتنا عليه الصلاة والسلام زنبلو مركتنا وبلاوال إيالو يهودا وشي كتعطفتن هارس يامتو مرجع لا درجو يجلالو نجر ما نورو ما نندزي بلو تردو إيالنا ما دقيق ألبي مارتهم خيرا سلازي زي عبد الله بن أبا يعني مجاهد رضي الله عنه سيفسر من لله قال مجاهد بالولالو ما معناه ما نجرن تناجر معناه يا مجاهد قال نجرالو قال مجاهد كبرالا ما معناه ما نجرن تناجران معناه ينجر معنا يا مجاهد يتناجرات النجر سهون يامتوت بمعنى يامتوت يمجاهد النجر بمعناه خيرا يعني مجاهد ما نجرن تناغرال معناه يزا ينجر صنص حساب يعني معناته هنا انقص يفسر من هذا هو قول الرجل يالا يعرفون نعمة الله ثم ينكرونها يا الله انصقا ياوقنا كذا ياوغزواتال يميلو نجر معناونا صنص حسابو كلو هو السنو قول الرجل يسويو نجر نالو ብዙዎቹ አይማዎች በብዙ አይነት ፈሰሩታል ሙጃሂድ ምን አለ هو هيكو يعرفون نعمة الله ثم ينكرونها يتبالو قول الرجل يسويو ንግግር ነው ሰውየው መናገሩ የአላህን ኒዕማ ይሄን ንግግር መናገሩ የአላህን ጸጋ ካወቀ በኋላ አወገዘ ካደ ይባላል እያለ ነው ምን ማለቱ هذا مالي ورثته عن ابائي ማለቱ ማለት ነው هذا ይህኮ ብሎ ማለቱ ማለት ነው هذا ማለት ይሄኮ ገንዘቤ አለ ማሊ ገንዘቤ ነው ይላል እንግዲህ ሽርክ መሆኑን አያውቅም እንግዲህ هذا مالي ይሄኮ ገንዘቤ ነው ወሪስቱሁ የወረስኩት ይሆነ የተረከቡት ያስኩት ይሆነ አን አባኢ ከአባቶቼ ከቅድማያቶቼ አባቶችና ቅድማያቶቼ የሰጡኝ ያወረሱኝ ይሆነ ገንዘብ እኮ ነው ብሎ ማለቱ يعرفون نعمة الله ثم ينكرونها يا الله انصقا ካወገዙ በኋላ يعني ካወቁ በኋላ ከዛ ደግሞ ያወግዙታል የሚለው ንግግር ይሄ ነው አሉ ስለዚህ ሰውየው ገንዘብ ወርሶ ማለት ነው ከአባቶቹ ገንዘቡ ማን ነው የሰጠህ ሲባል አይህ እኮ ስንት ማለት ነው يعني አባቶች ቅድማያቶች ለፍተው يعني አካብተው ሰብስበው ያስወረሱ ገንዘብ ነው ብሎ ካለ የአላህን ጸጋ ካወቀ በኋላ ክዷል ይሄ ሰው አልহামዱሊላህ አላህ የሰጠን ጌታ ብሎ ነበር ማመስገን ያለበት ስለዚህ ይሄም يعني ሰው አሁን ሽርክ አይመስለውም ስለዚህ ጥንቃቄ ያስፈልግና ማለት ነው ከሽርክ ልንፈራ ይገባል ማለት ነው نعم وقال عون ابن عبد الله يها مجاهد እንዲህ ብሎ ፈሰረው وقال ولا عون ابن عبد الله ተብሎ የሚጠራው ሆኖ ኢማም ብሎ አለ ማለት ነው ታላቅ ሆነ ثقة عابد
ታላቅ የሆነ ታማኝ የሆነ ሰውዬ ነው። ይሄም ምን አለ يعرفون نعمة الله ثم ينكرونها ማለት እኮ አሉ የአላህን ጸጋ ካወቁ በኋላ ይክዷታል፣ ያፈርሷታል፣ ያወግዟታል። የተፈለገው አለ የቁሉነ ብለው ይላሉ ብሎ ፈሰረው። ደግሞ ይሄ የቁሉን ብለው ይላሉ ሰዎቹ ማለታቸው ነው ብሎ አለ። ምን ማለታቸው ነው? ለውላ ፉላኑን ለም የኩን ከዛ ሊል ማለት ነው። ለውላ ፉላኑን ለም የኩን ከዛ ብሎ ሊል ማለት ነው። ለውላ ፉላኑን እንዲሁ እኮ እገሌ ባይኖር ኖሮ ለም የኩን አይሆንም ነበረ ከዛ ይሄ ነገር እኮ አይሳካም፣ ይሄ ነገር እኮ አይፈጸምም ነበር ብሎ ካለ ይሄ ምን አደረገ? የአላህን ጸጋ ካወቀ በኋላ አወገዘ፣ ካደ ይባላል እያለ ነው። ለምሳሌ የሆነ ነገር አስበናል ለመስራት የሆነ በቃ አስበነ ከዛ የሆነ ሰው መጥቶ አገዘን አሳካልንና አግዞልን በሱ ሰበብ የሆነ ተሳካልን። ከዛ ምን ብንል እንደው እኮ ዛሬ እኮ አገሬ ባይኖር ኖሮ ያን ነገር ሐጃዬ ሞላለኝም ነበር አይፈጸምልኝም ነበር ቢል አለቀ፣ ሽርክ ሰርቷል ማለት ነው። ተግባባናል። ሽርክ አልአስገር እንደሆነ ማነው ተመልክተናል። ለውላ ፉላኑ ለም የኩን ከዛ ለውላ አላሁ ወፉላን ማሻአላሁ ወሽእተ እነዚህ ሁሉ ነገራቶች በጣም ተውሂድ የሚያጋጩ አብዛኛው ሰው ሽርክ የማይመስለው ነገራቶች ናቸው። ልንነቃ ይገባል ነው ኸይራን። ስለዚህ يعرفون نعمة الله ثم ينكرونها የተባለው ለውላ ፉላኑን እገሌ ባይኖር ኖሮ እኮ ለም የኩን ከዛ ይሄ ነገር እኮ አይከሰትም ነበር አይሳካልኝም ነበር ብሎ ቢል ሰውየው ማለት ነው ሽርክ ሰርቷል። የአላህን ጸጋ ካወቀ በኋላ አወገዘ ብለን እንላለን ነው። وقال ابن قتيبة ابن قتيبة የሚባለው ደግሞ ሲፈስር በብዙ አይነት ፈሰረው ተላላ ኩል ይላል። ابن قتيبة የሚባለው ማን ነው? አብዱላህ ኢብኑ ሙስሊም ኢብኑ ቁተይበተ አደይኑሪ የሚባለው የሆነ ኢማም ነው። አልሐፊዝ صاحب التفسير وغيره من المؤلفات ታላቅ የሆነ ኢማም ነው ማለት ነው። ታላቅ የሆነ ሐፊዝ ሸምዳጅ ነው። صاحب التفسير ተፍሲርም አለው፣ የተፍሲር ኪታብ አለው፣ ሌሎችም ኪታቦችም ጽፏል። ታላቅ የሆነ ኢማም ነው። ማን? ኢብኑ ቁተይባ ተብሎ የሚጠራው የሆነ ኢማሙ ሚን አኢመቲ ሱነህ ታላቅ የሆነ መሪ ነው ማለት ነው። ምን አለ እሱ ደግሞ ሲፈሰረው يعرفون نعمة الله ثم ينكرونها የተፈለገበት አለ የቁሉነ ብለው ይላሉ አለ ሰዎቹ ስለሚሉ ነው። ምን ይላሉ? هذا بشفاعة آلهتنا ይሉ ነበር የመካ ሙሽሪኮች። هذا ይህ እኮ ሰላም ይሆን ነው፣ ይህ ገንዘቡ ደስታው በቃ እንደዚህ ሰላም ይሆን ነው፣ በቃ ደስ የሚል ህይወት ምን ኖረው بشفاعة بسبب شفاعتي በሽምግልናቸው ምክንያት ነው። آلهتنا አማልክቶቻችን የሚያመልኳቸው እነ ላት እነ ኡዛ እነ መናት እነዛ ሁላ ጣዖቶች 360 ምናምን ጣዖት ያመልካሉ። እነዛ ሁላ እኮ የሸመገሉልን አላህን የሸመገሉልን በእነሱ ምክንያት ነው። ይሄ ሁላ ሰላም፣ ይሄ ሁላ ሪዝቅ፣ ይሄ ሁላ እንትን የሚመጣው ብለው ሲሉ አላህ ምን አለ? يعرفون نعمة الله የአላህን ጸጋ ያውቁና አላህ እንደዋለላቸው ነገርን ثم ينكرونها ከዛ ያወግዟታል። ምን በማለታቸው? هذا بشفاعة آلهتنا ይሄ እኮ ሪዝቅ ሆነ ይሄ ደስታ ይመጣልን የኛ ጌቶች አማልደው ነው በማለታቸው ማለት ነው። ስለዚህ ይሄም በጣም ከባድ ኸጢር አደገኛ የሆነ ንግግር ነው ብሎ በዚህ ሁላ ማነው እነ ሙጃሂድ እነ ኢብኑ ቁተይባ ወከذلك እነ ዐውን ኢብኑ አብዱላህ እነዚህ ሁላ ማነው ኢማሞች ፈሰሩታል ማለት ነው። ኸይረን ኢዘን እዚህ ላይ የተፈለገበት ምንድነው? ሙሽሪኮች የአላሁ ተባረከ ወተዓላ ኒዕማ ያረጋግጡ ነበር። ከዛ በኋላ ግን ያወግዟታል። በምንድነው የሚያወግዙት? بإضافتها إلى غيرهم من آلهتهم ከሱ ውጭ ወዳሉ አማልክቶች ወደ ማስጠጋት ወደ አማልክቶቻቸው እነዚህ እኮ ጸጋችን ያገኘነው ገንዘቡ ሀብቱ የመጣው አማልክቶቻችን ሸፋ ሆነው ነው እያሉ ይሉ ነበር ማለት ነው። ወደ አባቶቻቸው ያስጠጉ ነበር። ይሄ የተከለከለ የሆነ ነገር ነው። ተውሂድን ይጋጫል ነው። አንድ ሙስሊም የሆነ አካል እንደዚህ ማለት የለበትም ማለት ነው። አልহামዱሊላሂ الذي من علينا بهذا ብሎ አኒ ማለት ነው አላህን ማመስገን ያለበት እንጂ ሌላን አካል ማኑ ማለት አያስፈልግም። ሐታ ይሄ ራሱ ተውሂድን ይጋጫል። وقال أبو العباس من هو أبو العباس؟ شيخ الإسلام تيمية رحمه الله تعالى ألفوا لنا ይሄ ሐዲስ ማን ነው? ألفوا لنا وقال أبو العباس تقول مترو كنياው ነው ይሄ شيخ الإسلام ابن أحمد ابن تيمية رحمه الله تعالى رحمة واسعة يعني ما نتلاقي هنا إمام شيخ الإسلام تيمية رحمه الله إمام من أئمة أهل السنة وكذلك يعني بل هو مجدد دين الإسلام እስልምና ካደሱ እስልምና ከተለከመ በኋላ እንደገና ካደሱት ሸይኹል እስላም ሙጀዲዱል እስላም ተልጥራሉ ማለት ነው። ማን? ሸይኹል እስላም ተይሚያ ረሂመሁላሁ ተዓላ ወሸይኽ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ሷሂቡ ሀድር ኪታብ የዚህ ኪታብ ባልተቤት ምን ይባላሉ? እነዚህ
ሸይኹል ኢስላም ይባላሉ። ወከዛሊከ ሙጀድድ ዲንን ማለት ነው ያደሱ ማለት ነው። بعد من درس معالمه የዲን መገለጫው ከደከመ በኋላ ሽርክ ቢድዓ ከተንሰራፋ በኋላ እነሱ እንደገና መጥተው ማለት ነው ያኒ ሙጃሃዳ አድርገው ትግል አድርገው ማለት ነው እንደገና ሱናን ተውሂድን ስላነገሱ ሸይኹል ኢስላም ሙጀድድ ኢስላም ተብሎ ይጠራሉ ማለት ነው። لذلك ሌሎቹ አብዛኞቹ የጥመት አንጃዎች ከሌሎቹ አይማዎች የሚጠሏቸው እነዚህ ነው። ሸይኹል ኢስላምን በጣም ያከፍራሉ። በስም ይቆሩ እና አብዱላህ አልሐረሪ የአህባሾች መሪ ማለት ነው። እሱ ያከፍራል። ሸይኹል ኢስላም ካፊር ወሸይኽ መሐመድ አብዱላህ ካፊር ናቸው የሚሉት። ለذلك አሁን የሚሱ ተከታዮች አሁን አዲስ አበባ አለ አንድ የአህባሾች ዋና መሪ ማን ነው ያን ማን ዶክተር ምናምን የሚሉት ማለት ነው። ዶክተር ዑመር ነው ማን የሚባል አለ። ይሄ ዑመር ኩምበሻ ሳይሆን የዚህኛው አለ ትምህርት ምናምን ድረስ ምናምን እሰጣለሁ የሚል ማለት ነው። እሱ እኔ ራሱ ድምጽ አለኝ እዚህ ከስልኬ ማለት ነው። በጣም ይገርማል። ሸይኹል ኢስላም ተይሚያ ወሸይኽ መሐመድ አብዱልሃብ የዚህ አፈንጋጭ ቡድን መሪዎች ናቸው። ሙስሊሞች አይደሉም። ሹፍ ካፊሮች ናቸው። እንደዚህ ያከፍራሉ ማለት ነው። ሱብሃንአላህ ከአህሉ ሱና ወል ጀማዓ ግማ ነው ሰዎችን ማክፈር ላይ በጣም ይፈራሉ። በጣም ፈሪዎች ናቸው። አሁን ከመሻይኽ ከሱና መሻይኾች እነ አብዱላህ አልሐረሪን ያከፈራል ማን ያከፈራል ብላችሁ ብትጠይቁ አንድም አታገኙ። ያከፍራቸው ሃውላ ጁሃላ ጃሂሎች ናቸው የሚሉት መች መረጃ ደርሷቸው ጃሂሎች ናቸው ስላላወቁ ነው ይላሉ። ሸይኹል ኢስላም ተቢያ ረሂመሁላህ እየተከራከራቸው የሚከራከሩት እነሱ ሶፊያዎች በጣም በፍልስፍና በዒልም ከላም የነጠቁ የሸይኹል ኢስላም ተቢያ ረሂመሁላህ ተከራካሪዎች በእኛ ዘመን እንዳሉት ተከራካሪ አይደሉም። እነዛ በሱ ዘመን የነበሩ ሶፊያዎች አሁን ቢኖሩ ማንም ይመልሳቸው የለም ነበር ማንም። እሱ ግን በጣም አደገኛ ናቸው። ሉጋ ላይ በጣም ሙተፈኒን ናቸው። ዒልም ከላም መንጢቅ ምናምን የሚባል ፈን አለ። ያን ሁላ ቀርተው በጣም ከባድ ናቸው። ግን ሸይኹል ኢስላም ተይሚያ ረሂመሁላህ እሱን አወጣባቸው። ከዛ በኋላ አርበተበ እኔ እነሱ እንከራከርበታለው ይዘው ብለው ያመጡት መረጃ በእነሱ ላይ መረጃ ያደርግባቸዋል አዝሮ ማለት ነው። በጣም ከባድ ነበር እዚህ ነው ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ እና እነሱ ታዲያ እንደዛ ሲከራከሩ ምን ይላል ሸይኹል ኢስላም ለው ቁልቱ ቢቀውሊኩም ለከፈርቱ ይላቸዋል። እናንተ በምትናገሩት ነገር እኔ ብናገር ከፍር ነበረ እኔ ስለማቅ እናንተ ግን ጃሂል ናችሁ ብሎ ያው በጃህል ዑዝር እየሰጣቸው ያከፍራቸው ነበር። ኢዘን እዚህ ላይ በጣም እነዚህዎቹ ግን አህባሽ ሃኡላ ተክፊሪይ ናቸው። ሰዎችን ያከፍራሉ ሲጀመር አስለን ያኔ እነሱን የካለፋቸው ሁላ ካፊር ወሃብያ ካፊር ነው ይላሉ። ነዑዙ ቢላህ መግደል ይቻላል አሉ። መግደል ደሙ ሐላል ነው አሉ። ወሃብያን መግደል ይቻላል እንደውም ካፊር ማለት ነው ክርስቲያንን ማለት ነው። ክርስቲያንን ሲመለከቱ ምንም አይመስላቸውም። ወሃብያ ነው ብሎ የሚያስቡትን ሰው ሲመለከቱ እንዳለ ፊታቸው እሾህና በቃ እንዳለ ጥቁር ነው የሚሆነው። በል ቢመቻቸው ይገላሉ። ተናግረዋል። በቃ ደግሞ ወሃብያ መግደል ይቻላል ነው የሚሉት። ሐላል ነው ገደሙ ነው የሚሉት። ካፊር ስለሆነ ማለት ሱብሃንአላህ አጂብ በጣም ከባድ ነው። ላኢላሃ ኢላላህ የሚል ሰው እንደዚህ አድርገው ይመለከታሉ ማለት ነው። ነዑዙ ቢላህ والحاصل شيخ الإسلام تيمية رحمه الله تعالى من الال بعد حديث زيد بن خالد بعد بوهالا حديثي كحديث بوهالا زيد بن خالد كزيد ابن خالد تبلو كم يتقرأው ሰውዬ ከሱ ሐዲስ በኋላ የተናገረው ንግግር አለ። የዘይድ ኢብኑ ኻሊድ ሐዲስ አልፎልናል። የተለያዩ አለፈው ባቡ ማጃ ፊል አንዋ በከዋክብት መጠጥን መፈለግ ሙጢርና ቢነው ከዛ ወከዛ የሚለው ሐዲስ ላይ አልፎልናል። የሱ ሐዲስ ነው እና بعد حديث زيد بن خالد كزيد ابن خالد حادث ቀጥሎ ሸይኹል ኢስላም ተይሚያ رحمه الله تعالى ተናገረ الذي ያን የዘይድ ኢብኑ ኻሊድ ሐዲስ فيه بذا بحديث ውስጥ እዛ ሐዲስ ውስጥ ان الله تعالى الله سبحانه وتعالى قال ብሏል ይላል هذا ሐዲስ ላይ መልእክተኛው አለይሂ ሰላም እንደተናገሩት اصبح من عبادي مؤمن بي وكافر ታስተውሱት ይሆናል ማለት ነው። ይሄን ሐዲስ አስበሐ አነጋ من عبادي ከባሮች ሙእሚኑን ቢ በኔ ያመነና ወካፊሩን የካደ ከሚለው ሐዲስ ይሄ ሐዲስ አልፎልናል። ከዚህ ሐዲስ ቀጥሎ ተናገረ ሸይኹል ኢስላም ተይሚያ ረሂመሁላህ ምን ስላሉ ነው فأما من قال مطرنا بنوء كذا وكذا فهذا مؤمن بالكوكب وكافر بي ብሏል አይደል? وأما من قال مطرنا بفضل الله ورحمته فهذا مؤمن بي وكافر بالكوكب ብሏል خيرا ኢዘን እዚህ ላይ ሙጢርና ቢነው ከዛ ወከዛ በዚህ ኮከብ ማለት ነው ተጠጣነ ብለው ስለተናገሩ ይሄ ሰውዬ በኔ ክዶ በከዋክብት አምኗል ብሎ ነበር አይደል? ይህን ሐዲስ ካመጣ በኋላ ሸይኹል ኢስላም ተይሚያ ረሂመሁላህ የሱ ንግግር ቀጠለ ማለት ነው። ምን አለ?
الحديث حادث اسكما جرشاو درس قروت على الحديث مالت أي أكمل الحديث بنفسك مالتنا حادث مولو جرسها انببو قالوا انما الشيخ محمد بن عبد الوهاب يعني مجمرون አካባቢ ያመጡና حادثون جرسها انببالو الحديث بلن بفتح كانببنو أي مفعول لفعل محذوف ይሉታል ነሐቶች يعني أكمل الحديث أنت حادث مولو على فلله لنا حادث جرسها قالونا ከዛ ሐዲስ ቀጥሮ ምን አለ ወቀድ በርግጥም ተቀደመ በርግጥም አልፏል ሐዲሱ ስላለፈ ሐዲሱን ጨርሰህ ሙላው አሉ ከዛ ሸይኹ ሳም ተሚያ ረሂመሁላህ ምን አለ وهذا كثير في الكتاب والسنة ብሎ ተናገረ ማለት ነው وهذا ይህ ንግግር እኮ የዚህ አምሳያ ምን የሚሉት አምሳያ يعني ሙጢርና ቢነው ከዛ ወከዛ ያሉ የአላህን ጸጋ ከአላህ ውጭ ወዳለ አካል ማስጠጋቱ كثير በጣም ብዙ ነው አለ ብዙ ጊዜ ይገኛል አለ ፊል ኪታቢ ቁርአን ውስጥ ማለት ነው በቁርአን ውስጥ የአላህን ጸጋ ወደ ሌላ ያስጠጉ አላህ ያወገዘ ብዙ ጊዜ ተናግሯል ለምን እንደዚህ ያደርጋሉ እያለ ማለት ነው ከፊሩን ፊል ኪታቢ ወሱነቲ ቁርአንና ሐዲስ ላይ በጣም ብዙ ነው የذم እያወገዘ ሱብሃነሁ አላሁ ተባረከ ወተዓላ ጥራቻ የተገባው ጌታ እያወገዘ የተናገረው ቁርአንና ሐዲስ ላይ በጣም ብዙ ነው የذم እያወገዘ ሱብሃነሁ ጥራቻ የተገባው ጌታ እያወገዘ من أكل يضيف يميستقى يهون أكل يوجز إنعمه يسون سقى الله يوالون سقى بباروش لي يوالون سقى يميستقى يهون أكل يوجز إلى ودمارتنو غيره كسوج على أكل يميستقى سوي يوجز بزوج زين القرآن لا يميناجرو حديث ملاي بزوج زي ما أتولى ويشركو يمياجر يهون أكل يوجز به بس مارتنو يمياجر يهون أكل يوجز بس የሚያገረው ምን ሲያደርግ ነው የአላሁ ተባረከ ወተዓላን ጸጋ ከአኔ ውለታውን የዋለለትን ጸጋ ከአላህ ውጭ ወደ አካል ሲያስጠጋ አጋራ ማለት ነው ሽርክ ላይ ወደቀ ማለት ነው قال بعض السلف ቀጥሮ قال ብለዋል بعض ከፊሎቹ ብለዋል السلفي ከሰለፎች ከፊሎቹ ብለዋል بعض السلف سلف ማለት ነው يعني العلماء المتقدمون የዚች ኡማ የኛ ቀዳሚዎች ዑለሞች من الصحابه والتابعين واتباعهم صحابዎች ታቢዒዎች يعني ታቢዒዎች ተከታይ እነዚህ ሶስቶቹ 300 ዓመት ድረስ ያሉት ሶስቶቹ ክፍለ ዘመኖች ምን ይባላሉ ሰለፍ ተብሎ ይጠራሉ እና እነሱ ብለዋሉ ይያለ ነው بعضቸው ከፊላቸው ብለዋል هو ይሄ እኮ የአላህን ጸጋ يعرفون نعمه الله ثم ينكرونها የሚለው የአላህን ጸጋ ካወቁ በኋላ ያወግዛሉ የሚባለው ነገር ምንድነው ከቀውሊህም ማለታቸውን ይመስል ምን ማለታቸውን ይመስል كانت الريح طيبه كانت ሆነች እኮ الريح ዝናቧ ከሆነ نعم الريح ማለት ንፋሲቱ እኮ ሆነች طيبه ጥሩና ምርጥ ስለሆነች ነው ይላሉ ምን የሚሉት يعني ንፋሱ እኮ ጥሩ ስለሆነ ነው በባህር እንግዲህ በታንኳ ላይ ይሄዱ ሰላም ምንም ማዕበል ሳይመጣ ጨርሰው ሀገራቸው ሲገቡ አይ ዛሬ እኮ ማለት ነው ንፋሱ አየሩ አቀዝቀዝ ስላለ ነው እንጂ እኮ ጠፍተን ነበረ ንፋሱ እንደሚወለበለብ ቢሆን ማዕበል ይመጣ ነበር እንጠፋ ነበር ይላሉ ማለት ነው ወሬ ያስጠጋሉ አልহামዱሊላህ አላህ አወጣን ማለት ያለባቸው አይ ዛሬ እኮ ሰላም ይወጣ ነው ንፋሱ አየሩ ጸጥ ያለ ስለሆነ ነው يعني አየሩ ቀዝቃዛ ስለሆነ ነው كانت الريح ንፋሲቱ ነበረች طيبة ጥሩ ስለሆነች ነው እንጂ እኮ እንጠፋ ነበር ብለው የአላህን ጸጋ ይክራሉ ማለት ነው والملاح ሹፌሩ ደግሞ ማለት ነው መላህ ማለት قائد السفينه ሰፊናውን የሚመራው ደግሞ ሰውዬ ሹፌሩ ሐዚቁን በጣም ጮሌ ሆኖ ነው ፈጣን በጣም ጮሌ በጣም ባለሙያ ስለሆነ ሐዚቅ ማለት በጣም ጮሌ ስለሆነ እሱ በቃ ኃይለኛ ሆኖ አወጣን እንጂ እንጠፋ ነበረ ብለው ማለታቸው ይሄ ሽርክ ነው አለ የአላህን ጸጋ ካወቁ በኋላ መካር ይባላል ማለት ምክንያቱም በሰውየው ሙያ ማለት ነው መመካት የለብንም አሁን አንድ ሰው መኪና ይሄድ ሊጋጭ ይችላል እንደዚህ ሲያዲ ነው ማለት ነው የሆነ ወይ ሊጋጭ ወይ ገሬ ሊገባ ሲል ንቀርቦ ሲያቆመው ይሄ እኮ ሹፌር ማለት ነው ዛሬ ኃይለኛ ባይሆን በቃ አልቀን ነበር ይላል ይሄ እንግዲህ አንድ ራሱ ሽርክ ማለት አልহামዱሊላህ ማለት ያለበት እንጂ የሰውየው ሙያ ምንም ነገር አያደርግም ማለት ነው ስለዚህ ወልመላሁ ሹፌሩ መርከቧን የሚነዳው ሰውዬ ሹፌሩ ሐዲቅ በጣም ጮሌ ስለሆነ ነው ይዳን ነው እንጂ እኮ እንጠፋ ነበር በማዕበል ብሎ ማለቱ ይሄ ማን ነው የአላህን ጸጋ ካወቁ በኋላ መካር ነው አልহামዱሊላህ ብሎ አላህን ማመስገን በሰላም ስላወጣን ብሎ አላህን ነበር ማመስገን ያለብን ይያለ ነው ونحو ذلك يزيها ما مسياله ونحو ذلك يزيهم يمثل ብቻ ነው يعني ሽርክ የሚሰራበት አላህን የአላህን ጸጋተን አላህ ማመስገንተን ወደ ሌላ የምንዞርባቸው ነገራቶች በጠቅላላ ከልክልናቸው ነው مما ونحو ذلك يزيها مسيا مما ከነገር هو ያን ነገሩ ጃሪን ተከሳቸው ነው የሚከሰት የሆነ
على ألسنة كثير على ألسنة بملاسنا يمكسته هنا كثير ببزوج سويش ملاسنا يمكسته هنا ብዙ ሰዎች ላይ ብዙ ሰው ሳያስበው ይሄ ነገር ይከሰታል ሽርክ አይመስላቸውም በብዙ ሰዎች ማኑ መላስ ላይ የሚከሰት የሆነ ብዙ አይነት ነገር አለ ብሎ ማለት ነው እየተናገረ ነው ማለት ነው እና فيه مسائل እዚህ ባብ ላይ የምንይዛቸው ማለት ነው መስአላና ፍሬ ሐሳቦች አሉ አሉ አንደኛው አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ ትርጓሜን አይተናል ማዕሪፈቲ የማወቅን ትርጓሜ النعمه ጸጋን የማወቅን ትርጓሜ አይተናል ጸጋን ማወቃችን ምን እንደሆነ ትርጓሜ ወኢንካሪሃ የማውገዙ ደግሞ ጸጋን ካወቅን በኋላ የማውገዛችን ትርጓሜውን አይተናል እያሉ ነው እሱ ምንድነው ያው አላህ ያዋለልን ጸጋ ካወቅን በኋላ ወደ ሌላ ማስጠጋት እና አሳኒየቱ ሁለተኛው ማዕሪፈቱ አውቀናል ان هذا ይህ ነገር ያኒ ማን ነው ይህን ጸጋን ከአላህ ውጭ ወደ አላህ ካል ማስጠጋት ጃሪን ተከሳች እንደሆነ አይተናል እንደሚከሰት አላ አልሲነቲ በምላሶች ላይ ከፊሪን በብዙ ሰዎች ምላስ ላይ ማለት ነው ብዙ ሰው ማለት ነው ይሄን ነገር ሳያውቀው ሽርክ ይሰራል የአላህን ጸጋ ውለታውን ወደ ሰው ያስጠጋዋል እያለ ነው الثالثة ሶስተኛይቱ መስአላ ተስሚየቱ هذا الكلام ተስሚየቱ እንደተጠራ አይተናል هذا الكلام የዚህን ንግግር እንደተሰያሚ እንደ አይተናል ተስሚየቱ መጠራቱን አይተናል هذا الكلام የዚህ ንግግር ምኑን بمعنى ይሄኮ ከአባቴ ወርሱ ገንዘብ ነው ይሄኮ እንደዚህ ያደረኩ ነው ኢላ አኺሪሂ ወይም ደግሞ ሹፌሩ ደህና ሆኖ አየሩ ቀዝቃዛ ሆኖ እያሉ ወደዛ ሰው ማስጠጋት እኔ እንደተጠራ ይሄን ንግግራቸው እንደተጠራ አይተናል ምንድን ተብሎ እንደተጠራ ኢንካረን ማውገዝ ተብሎ ተጠርቷል ለከሊመቲ ላ ለኒዕመቲ ጸጋን ማውገዝ ያኒ የአላህን ጸጋ ማውገዝ ተብሎ እንደተጠራ አይተናል አሉ الرابعه አራተኛው اجتماع الضدين في القلب اجتماع እንደሚሰበሰብ አይተናል الضدين ሁለት ተቃራኒ ነገራቶች እንደሚሰባሰቡ ምንድን ተውሂድና ሽርክ እንደሚሰባሰብ የተለይ في القلب ቀልብ ውስጥ ማለት ነው ከአንድ ሰው ቀልብ ላይ አማኝም ነው ደሙም ሽርክም ይሰራል አማኝም ነው ሽርክም ይሰራል ምክንያቱም የአላህን ጸጋ ማወቁ ተውሂድ ነበር የአላህን ጸጋ ያዕሪፉነ ኒዕመተ አላህ ጸጋ እንደዋለላችሁ ያውቁና ይሄ ተውሂድ ነው ثم ينكرونها ከዛ ደግሞ ያወግዟታል ይሄ ደግሞ ሽርክ ነው ስለዚህ ያኔ ሁለት ተቃራኒ ሽርክና ተውሂድ ተቃራኒ ናቸው ሁለት ተቃራኒ ዲደይን ማለት ሁለት ተቃራኒ ነገራቶች እንደሚሰባሰቡ ፊል ቀልቢ ከአንድ ሰው ቀልብ ላይ ማለት ከአንድ ቀልብ እንደሚገኙ አይተናል ነው በአንድ ራስ ሁለት ምላስ እንደሚባለው ማለት ነው ያኔ መጀመሪያ አላህን ጸጋ ያውቃሉ ከዛ ደግሞ እንደገና ከአላህ ውጭ ያለን አካል ከአላህ ውጭ ያለ አካል እያስጠጉ ሽርክ ይሰራሉ እያሉ ነው هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك خير